የንጉስ ልጅ የዙፋን ወራሽ ግን ሁሉን ንቆ መንፈሳዊ ጎዳና የመረጠ ታላቅ ጻድቅ በአምስተኛው መቶ ክፍለ ዘመን ከሮም እስከ ኢትዮጵያ በነበሩት 9 ቅዱሳን መካከል አንዱ የሆኑት ዘንዶ ከገደል ላይ ጭኖ ያወጣው የኢትዮጵያን ገዳማዊ ሕይወትን የመሰረተ የታላቁ አቡነ አረጋዊ አስደናቂ ታሪክ ሰብስክራይብ እያደረጉ የቅዱሳኑን በረከት ተካፋይ ይሁኑ። አቡነ አረጋዊ አባታችን አቡነ አረጋዊ ከ9 ቅዱሳን አባቶች አንዱ ናቸው። ትውልዳቸውም ከሮም ነገስታት ወገን ሲሆን አባታቸው ይስሐቅ የሮም ንጉስ ነበር። እናታቸው ዕድና ትባላለች። ሁለቱም እግዚአብሔርን የሚፈሩ የሚያከብሩ ነበሩ። የተባረከ ልጅም ወለዱ። በሕገ እግዚአብሔርና ቅዱሳን መጻሕፍትን እያነበበ አሳደጉት። ለአቅመ አዳም ሲደርስ ሚስት ቢያጩለትም ከነበረው የክርስቶስ ፍቅር የተነሳ ትዳር መመስረትን ትቶ ዱናንስ ወደምትባል ገዳም ሄዱ። በዚያ ገዳም አባ ጳኩሚስ ይኖር ነበር። አበምኔቱ አባ ጳኩሚስንም ልብሰ ምንኩስና እንዲያለብሷቸው ጠየቁት። አባ ጳኩሚስም ልጄ ሆይ አንተ የንጉስ ልጅ እንደመሆንህ መጠን የመንግስቱ ወራሽ ነህና መንኩሰህ ለመኖር ይቻልሃልን? አለው። ቅዱስ አባታችን አቡነ አረጋዊም አባቴ ሆይ የምድር መንግስት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማጠፋውን ዘላለማዊ መንግስት እወርስ ዘንድ እፈልጋለሁ አለው። እናም በ14 ዓመታቸው በአባ ጳኩሚስ እጅ የምንኩስናን ልብስ ለበሱ። በገዳሙም እየተጉ ኖሩ። ከዚህ በኋላ የጻድቁ ዜና በሀገራቸው ሮም ውስጥ እንዲሁ በመላው ቦታ ተሰማ። በዚህም የተማረኩት 7ቱ ቅዱሳን አባ ሊቃኖስ ከቁስጥንጥንያ፣ አባ ይማዕታ ከቁስያ፣ አባ ጽህማ ከአንጾኪያ፣ አባ ጉማ ከቂልቅያ፣ አባ ፍጼ ከእስያ፣ አባ ጴንጤሊዮን ከሮም፣ አባ አሌፍ ከቂሳሪያ እሱ ወዳለበት ገዳም መጡ። አባ ጳኩሚስም ለብዙ ዓመታት መንኩስናንና ስርዓተ ማህበርን አስተማሯቸው። እናቱ ንግስት ዕድና የልጇን ዜና ሰምታ እሱ ወዳለበት መጣ መነኮሰች። በሴቶችም ገዳም ገብታ መኖር ጀመረች። መነኮሳቱም አባ ዘሚካኤልን መሪያቸው አደረጉት። በአካለ ስጋ ሕፃን ሆኖ ሳለ የአእምሮውን ብስለት አይተው የህይወት መንገድ ስለመራህን አቡነ አረጋዊ መባል ይገባሃል አሉት። በዚህም አቡነ አረጋዊ ተብለው ተጠሩ። ብልህ አዋቂ ማለት ነው። በገዳመ ዳውን 7 ዓመት ከቆየ በኋላ አባ ገሪማን ለመጠየቅና የሀገሩን ሰዎች ለማስተማር በአንድነቱ ነው ወደ ሮም ተመልሰው ሲያስተምሩ በዘመናቸው የካቶሊክ ሃይማኖት እንዲቀበሉ ጫና ቢደረግባቸውም እውነቱን እውነት ሐሰቱን ሐሰት ተገቢ ነውና ክርስቶስ ከተዋህዶ በኋላ 2 ባህሪ ነው ብሎ ማስተማር ክህደት ነው ብለው በድፍረት መቃወም ጀመሩ። ይሁን እንጂ በኃይልና በገንዘብ ብዛት የምትመካው የሮም ካቶሊክ ቤተክርስቲያን ቅዱሳኑን ማሳደድ ጀመረች። ቅዱስ አባታችን አቡነ አረጋዊም በአንዱ ቦታ መከራ ቢጸናባችሁ ወደ ሌላኛው ሸሹ የሚለውን የወንጌል ቃል አብነት በማድረግና ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለቅድስት ድንግል ማርያም የአስራት ሀገር እንዲሆናት በቃል ኪዳን እንደሰጣት ከቅዱሳን መጻሕፍት በማንበቡ በኢትዮጵያ ፍቅር ተያዘ። ወደ ኢትዮጵያ መምጣት ፈለገ። አቡነ አረጋዊም 2 ደቀ መዛሙርቱን ይዞ ለማንም ሳያሳውቅ ቅዱስ ሚካኤል እየመራቸው ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሰ። እዚያም ጥቂት ቀን ተቀምጦ ወደ ሮም ተመለሰ። ስለ ኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ ለወንድሞቹ ነገራቸው። እነሱም እኛም ወደዚያች ሀገር መሄድ አለብን ተባባሉ። ያላቸውንም የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅዱሳንና መጻሕፍትን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል ወይም አቡነ አረጋዊ እየመራቸው በአላሜዳ 5ኛ የንግስና ዓመት በ480 ዓመተ ምህረት አካባቢ ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሱ። 8ቱ ቅዱሳንም መጡ። ከጥቂት ጊዜ በኋላም 9ኛው አቡነ ይስሐቅ ወይም አቡነ ገሪማ በሮም ከነገሰ ከ7 ዓመት በኋላ መንግስቱን ትቶ ወደ አክሱም መጣ። በዚያን ጊዜም እንደነሱ አመነኮሱት። ቁጥራቸውም 9 ሆነ። ለሁሉም አንድ የተለየ ማረፊያ ቦታ ቤተ ቀጢን የተባለ ተሰጧቸው። በጸሎት ተጠምደው ይኖሩ ነበር። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ፈጣሪያቸውን እየለመኑ ድንቅ ድንቅ ታምራትን እያደረጉም ቆዩ። መላእክትም ዘወትር ባለመለየት ያጽናኗቸው። ጌታችን ኢየሱስ ክርስቶስም ዘወትር ይገለጽላቸው ነበር። እያንዳንዳቸውም ብዙ ታምራትን አደረጉ። ከነሱ መካከልም ተራራ ያፈለሱ፣ ባህርን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው በቅጽበት ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በኋላም ንጉሥ አላሜዳ ከሞተ በኋላ
በነገሰው በታዜና 6ኛ የንግስና ዓመት ላይ ተለያይተን እናስተምር ብለው ወስነው ተለያዩ። አቡነ ሊቃኖስ ደብረ ቆናዝል፣ አባ ጴንጤሌዮን ኮረብታ፣ አቡነ ይስሐቅ መደራ፣ አቡነ ጉባ በዚሁ በመደራ ትይዩ 3 ምዕራፍ እልፍ ብሎ አባ ጽህማና አባ ይማታ ገራአልታ፣ አባ አሌፍ ብህንሳ በተባለችው አባ ፍፄ ይሃ ተሰማሩ። አቡነ አረጋዊም እናታቸውንና ማቲያስ የተባለ ደቀ መዛሙርታቸውን ይዘው ከሁሉም ርቀው ወደ መረጡት ቦታ ሄደው ከዛፍ ጥላ ስር አረፉ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። አባታችን ቅድስት ቦታን ዳሞን ባየ ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ሆኖም እንደ ደብረ ዳሞ የበረከት ቦታ ባላገኘ ጊዜ ተመለሰ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳትን ታስተዳድር ዘንድ እናቱን ቅድስት ዕድናን አስቀመጣት። ይህችም ደብረ በአተልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኝና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩዋ ላይ አቆመ። በተነሳ ጊዜ ደቀ መዛሙሩ ማቲያስ በትሩንና ምንጣፉን ሲያነሳው ያች ድንጋይ ቁመቷም ጎኗም ልክ በዚያ ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅና የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ታላቅነትና ስለ ክብሩ ከዚያ የደረሱ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገች ሐረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረህ ቅዱስ ወይ ምን ያስጨንቅሃል አለው። አባታችን አቡነ አረጋዊም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እጠይቅ ዘንድ እወዳለሁ አለው። መልአኩ ቅዱስ ሚካኤልም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገስ አለው። ቅዱስ አቡነ አረጋዊም ለተራራው ፍቅር አደረባቸው፣ አለቀሱም። በዚህ ጊዜ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃልና በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣ ዘንድ በገመድ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። ከዚያም በጾም በጸሎት 2 ሱባዔ ይዞ 14 ቀን በዚያ ተቀመጠ። የታዘዘው ዘንዶም በ3 ሰዓት መጣ። በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደደረሰም 3 ጊዜ ሰገደ። ወዲያውም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ አመሰገነ። ስለዚህም ቦታው ደብረ ሃሌሉያ ተብሎ ተሰየመ። በመሸ ጊዜ አነስተኛ ዳቦ አንስቶ ባርኮ መብላት ጀመረ። ዳቦዋ ግማሽ ስትሆን ስለጠገበ የዳቦዋን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረሳለች። ደቀ መዛሙርቱም ከታች ወደ ላይ የሚወጡበትን መሰላል ሰሩ። አባታችን አቡነ አረጋዊ ደግሞ መጠነኛ ቤት ሰራና ይዞ የመጣውን ታቦት በውስጡ አስገባ። እግዚአብሔርንም ስለ ቁርባኑ ወይም ስለ መስዋዕቱ ለመኑ። እግዚአብሔርም ልመናቸውን ሰምቶ የሚያስፈልጋቸውን ሁሉ መላእክት ከሰማይ ይዘውላቸው ወረዱ። ለመኖሪያቸው ትንሽ ባሕት አገኙ። ያለምንም ምኝታ በጾምና በስግደት በመትጋት ተቀመጡ። በዚያም ብዙ ታምራትን አደረጉ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን ደግሞ እያስተማሩ አሳመኗቸው። ለዚህችም ሀገር ብርሃን አበሩላት። አፄ ካሌብም አባት ወይ በጸሎትህ አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይም ድል ታቀዳጃለች ብሎ አቡነ አረጋዊን ለመናቸው። ወደ ደቡብ በሄዱ ጊዜም የመንን ከሰራዊቶቻቸው ጋር ዘምተው አሸንፈው ተመለሱ። የአፄ ካሌብ ልጅ ገብረ መስቀልም ቤተ ክርስቲያን ሰራላቸው። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር ያጌጠች ታቦት አስገባ። ንጉሥ አፄ ገብረ መስቀልም ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላፍርሰው ብለው አባታችንን ጠየቀ። አባታችንም አዋፍርሰው አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ አለው። ንጉሱም አባታችን አቡነ አረጋዊ እንዳዘዘው አደረገ። ያም ቦታ ደብረ ዳሞ ተብሎ ተሰየመ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ረፍት፣ ከሐዘን ደስታ ወዳለበት፣ ከሐስር ወደ ክብር ቦታ በታላቅ ደስታ አወስድ ዘንድ ወደ አንተ መጣሁ፣ የሞት ጥላ አያርፍብህም፣
መልአከ ሞትም ሊያስደነግጥህ አይችልም፣ እንደ ነቢያት ሄኖክና ኤልያስ ትሰወራለህ ብሎ ቃል ኪዳን ሰጧቸው። ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ማትያስ ለተባለው ደቀ መዝሙር ጌታችን ተገልጦ የሰጣቸውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገሩት። ወንድሞቹ ደቀ መዛሙርቶች በተሰበሰቡበት ሁሉንም ካስተማሩ በኋላ ከዛሬ ጀምሮ በስጋ አታዩኝም አላቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። አባታችን አቡነ አረጋዊም አጽናኗቸው። ጥቅምት 14 ቀን ቅዱስ አባታችን አቡነ አረጋዊ በ99 ዓመታቸው ተሰወሩ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ የለም። የአባታችን የአቡነ አረጋዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።